ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለሁላችሁ ይሁን። የዕለቱ መረጃ ይዤላችሁ የምቀርበው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በወላይታ ቀጠና በዘመናችን የሐዋርያትና የነቢያት አገልግሎት ላይ ያተኮረ ስልጠና ተሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በወላይታ ቀጠና ሶዶ ከተማ ቃለ ሕይወት ህብረት ጽሕፈት ቤት አዘጋጅነት የዘመናችን የሐዋርያት የነቢያት አገልግሎት በቃሉ ሲመዘን በሚል ርዕስ ለቤተ ክርስቲያን መሪዎች የአንድ ቀን ስልጠና ተሰጥቷል። ስልጠናውም ረቡዕ ዕለት ከጠዋቱ 2 ሰዓት እስከ 11 ሰዓት ከ30 ድረስ የተካሄደ ሲሆን ከ49 ቃለ ሕይወት አጥቢያ ቤተ ክርስቲያናት የተውጣጡ 546 የቤተ ክርስቲያን መሪዎች ተሳትፈዋል። በስልጠናው ላይ የቤተ ክርስቲያን አጠቃላይ መሪዎች፣ የመንፈሳዊ ዘርፍ ኃላፊዎች፣ የሴቶች አገልግሎት መሪዎች፣ የወጣት መሪዎችና የልጆች ኮሚቴ አባላት ተገኝተዋል። ስልጠናውን የሰጡት መጋቢ አበራ ዋኑ ሲሆኑ የዘመናችን የሐዋርያት የነቢያት አገልግሎት ከቅዱሳን መጽሐፍ አንጻር እንዴት ሊመዘን እንደሚገባ በስፋት አስተምረዋል። በተጨማሪም መሪዎች የእግዚአብሔርን ቃል በትክክል የመተርጎምና ለምዕመናን በታማኝነት የማስተማር ከፍተኛ ኃላፊነት እንዳለባቸው አስገንዝበዋል። ተሳታፊዎች ከስልጠናው በኋላ በሰጡት አስተያየት ትምህርቱ የመጽሐፍ ቅዱስ እውነትን በግልጽና በድፍረት በማቅረብ ብዙዎችን ከስህተትና ከተሳሳተ አስተምህሮ ለመጠበቅ እንደሚያግዝ ገልጸዋል። ቤተክርስቲያኒቱ በጠንካራ መጽሐፍ ቅዱሳዊ መሰረት ላይ የቆመች መሆኗንና ለሌሎች አብያተ ክርስቲያናትም ወደ ቃሉ እውነት ለመመለስ መልካም ምሳሌ መሆኗን ጠቁመዋል። በተጨማሪም ስልጠናው ብዙ አገልጋዮች ከእግዚአብሔር ቃል ውጪ ከሚፈጽሙት ልምምዶች በመራቅ ወደ ትክክለኛው መጽሐፍ ቅዱሳዊ አስተምህሮ እንዲመለሱ ከፍተኛ አስተዋጽኦ እንደሚደረግ አስተያየታቸውንም ሰጥተዋል። በመጨረሻም በቤተክርስቲያን የሚያገለግሉ መሪዎች የእግዚአብሔርን ቃል በትክክል የመተርጎምና ለቀጣዩ ትውልድ በታማኝነት የማስተላለፍ አደራ እንዳለባቸው በማሳሰብ ስልጠናው ተጠናቋል። በኢትዮጵያ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም አቀፍ የስራ ድርጅት ገለጸ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ስራ አጥነት ፈታኝ እንደሚሆን የዓለም የስራ ድርጅት ገልጿል። የዜጎች ማህበራዊ ጥበቃ አገልግሎት እንዲጨምርም ጠይቋል። በትምህርት ያልገፉና የስራ ልምድ የሌላቸው ወጣቶች ከክህሎት ማነስና በራሳቸው ስራ ለመጀመር በሚገጥማቸው የፋይናንስ ችግር የስራ ዕድል እጦት እንደሚያጋጥማቸው የዓለም የስራ ድርጅት ILO ገልጿል። የዓለም የስራ ድርጅት ከሴቶች ማህበራዊ ጉዳይ ሚኒስቴር፣ ከዩናይትድ ኪንግደም ተራድኦ ድርጅት እና ከሌሎች ተቋማት ጋር በጋራ በመሆን በማህበራዊ ጥበቃ ላይ ያዘጋጀው ሪፖርት ይፋ ሲያደርግ ነው ይህን የገለጸው። በሪፖርቱ መሰረት ቁጥራቸው እያደገ ያለው የስራ ፈላጊ ወጣቶች ከክህሎት ክፍተትና የራስ ቢዝነስ ለመጀመር በሚገጥማቸው የፋይናንስ እጦት ከፍተኛ ተግዳሮት ይገጥማቸዋል። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣት ቁጥር የሚያሳድገው በመሆኑ እድገቱ ከከተማ የስራ ገበያ እድር ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናል ተብሏል። በአገር አቀፍ ደረጃ የአካል ጉዳተኝነት ቁጥር 17.6 በመቶ እንደሚደርስ ጠቅሶ አካታችና ሁሉን አቀፍ የኢኮኖሚና የማህበራዊ ተሳትፎ የሚደግፉ ፖሊሲዎችና መሰረተ ልማቶች ማስፋፋት እንደሚያስፈልግም ገልጸዋል። በአገር አቀፍ ደረጃ ለስራ ብቁ የሆኑ ህዝቦች ቁጥር እንደ አውሮፓውያን አቆጣጠር በ2015 ከነበረው 54.7 ሚሊዮን እንደ አውሮፓውያን አቆጣጠር በ2025 74.8 ሚሊዮን እንደ አውሮፓውያን አቆጣጠር በ2030 ወደ 85.3 እንደሚደርስ ሪፖርቱ ያመላክታል። መረጃውን ከአዲስ ሪፖርት አገኘ ነው። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። በአውሮፓ ወንጌልን ለ1 ሚሊዮን ሰዎች ለማድረስ ታላቅ የሐምሌ ዘመቻ ተጀመረ። ባልደረባችን ባስልኤል ዘሪሁን እንደሚከተለው ያቀርበዋል። በመላው አውሮፓ የሚገኙ በርካታ የክርስቲያን አገልግሎቶችና የአካባቢ አብያተ ክርስቲያናት በሐምሌ ወር ውስጥ ወንጌልን ፊት ለፊት ለ1 ሚሊዮን ሰዎች ለማድረስ ትልቅ የወንጌል ዘመቻ ጀምረዋል። በዚህ ወር የሚካሄደው ዘመቻ ፓሪስ፣ ለንደን፣ በርሊን፣ ማድሪድ እና ክሎጅን ጀምሮ በርካታ ዋና ዋና ክልላዊ ከተሞች ላይ ይካሄዳል። አዘጋጆቹ በሺዎች የሚቆጠሩ በጎ ፈቃደኞችን በ2 እና በ3 ሰዎች እያቀፉ ቡድኖችን በማደራጀት በየቀኑ በጎዳናዎች ላይ ከሰዎች ጋር በቀጥታ የወንጌል ስብከት እንዲያደርጉ እያሰማሩ ነው። እንደ አዘጋጆቹ ገለጻ ዘመቻው በአውሮፓ እየጨመረ ለመጣው መንፈሳዊ ፍላጎት ምላሽ ለመስጠት የታሰበ ነው። ከመቼውም ጊዜ በበለጠ አውሮፓ ስለ ኢየሱስ ክርስቶስ ሕይወት፣ ሞትና ትንሣኤ እውነተኝነትና ያልተቀላቀለ መልእክት ትፈልጋለች ሲሉ አዘጋጁ በድረ-ገጾቻቸው ላይ ገልጸዋል። ሮሜ ምዕራፍ 10 ከቁጥር 14 የዘመቻው መሰረታዊ የመጽሐፍ ቅዱስ ጥቅስ አድርገው አቅርበዋል። የዘመቻው ስራ ለማስተባበር ተሳታፊዎቹ ሲቲ ኢምፓክት
ኢምፓክት የተባለ የሞባይል መተግበሪያ ይጠቀማሉ። መተግበሪያው የወንጌል ውይይቶችን መመዝገብ፣ በክርስቶስ የዳኑ ነፍሳትን መመዝገብና ከአዳዲስ አማኞች ጋር የደቀ መዛሙርት ክትትል እንዲጀምሩ ያስችላል። በተጨማሪም በተሳታፊ ከተሞች የክብር ምሽቶች የተሰኙ የምሽት የመርሃ ግብሮች በማካሄድ ተጨማሪ ስልጠናዎች ይሰጣሉ። ከዚህ በተጨማሪ ከዘመቻው በፊትና በወቅቱ ክርስቲያኖች ለግል ወንጌል ስርጭት የሚያዘጋጁ የመስመር ላይ የፊት ለፊት ስልጠናዎች እየተሰጡ ይገኛሉ። ይህ ተነሳሽነት ቀደም ሲል በተካሄደው ዘመቻ ከ73000 በላይ ሰዎች የወንጌልን መልእክት እንደሰሙና ከ7320 በላይ ሰዎች አምነው መዳናቸውም ተገልጿል። የአገልግሎቱ መሪዎች የዘንድሮው የተስፋፋ የአብያተ ክርስቲያናትና የድርጅቶች ጥምረት ከቀደሙት ውጤቶች የላቀ ፍሬ እንደሚያፈራ ተስፋ አድርገዋል። ቪየትናም ከ16 ዓመት በታች ላሉ ህጻናት በማህበራዊ ሚዲያ ላይ ፖስት ማድረግ የሚገድብ ረቂቅ ህግ አቀረበች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ቪየትናም ከ16 ዓመት በታች ያሉ ህጻናት በማህበራዊ ሚዲያ ላይ ፖስት ማድረግ፣ አስተያየት መስጠትና ይዘት ማጋራት የሚከለክል ረቂቅ ህግ አቅርባለች። በረቂቁ መሰረት ህጻናት ይዘቶችን ማሳየት ብቻ ይችላሉ። አካውንታቸው በወላጅ ወይም በአሳዳጊ መረጃ እንዲከፍቱም ይጠየቃል። ባለስልጣናቱ እርምጃው ህጻናትን ከሳይበር ጥቃት፣ ከኦንላይን ማጭበርበርና ከሌሎች የዲጂታል አደጋዎች ለመጠበቅ መሆኑን ገልጿል። ሆኖም ረቂቁ እስካሁን የመጨረሻ ውሳኔ አላገኘም። በሌላ በኩል ቲክቶክ እና ሜታ ረቂቁን በመቃወም እንዲህ ያለውን ገደብ ከጥቅሙ ይልቅ ጉዳቱ እንደሚበልጥና የህፃናት እድሜ በትክክል ለማረጋገጥና ለመጠበቅ የሚረዱ መረጃዎችን ሊያሳጣ እንደሚችል ገልጸዋል። ዘገባው የቲግቫ ኢትዮጵያ ነው። በየ5 ደቂቃዎች ምስል የሚያነሳውና ሰላይ የሆነው የስማርትፎን ሚስጥር ይፋ ሆነ። ባልደረባችን ሚኪያስ ጌታሁን እንደሚከተለው ያቀርበዋል። በየ5 ደቂቃው ምስል የሚያነሳውና ሰላይ የሆነው የስማርትፎን ሚስጥር ይፋ ሆነ። ከሰሜን ኮሪያ በሚስጥር ተሰርቆ የወጣ አንድ የስማርትፎን ስልክ የመንግስቱ አገዛዝ የዜጎቹን እያንዳንዱ እንቅስቃሴ ምን ያህል በአስፈሪ ሁኔታ እንደሚቆጣጠር ለዓለም አቀፍ ማህበረሰብ ይፋ አድርጓል። ቢቢሲ በሴኡል ካለው ዴይሊ ኤንኬ ከተሰኘ የመገናኛ ብዙሃን ተቀብሎ ባደረገው የቴክኒክ ምርመራ ስልኩ ከተራ መገናኛ መሳሪያነት ይልቅ በኪስ የሚያዝ የወታደራዊ የሰላይ መሳሪያ ሆኖ የተሰራ መሆኑን አረጋግጧል። ይህ ስልክ ተጠቃሚ የሚያደርገውን ማናቸውንም እንቅስቃሴ በየ5 ደቂቃው በሚስጥር ፎቶ ወይም ስክሪንሹት በማንሳት ተጠቃሚው ሊከፍተው ወደማይችለው የተደበቀ ፎልደር ይልካል። ይህም መረጃ በመንግስት የደህንነት አካላት ብቻ የሚከፈትና ለቁጥጥር የሚያገለግል ነው። በተጨማሪም ስልኩ ከማንኛውም የዓለም አቀፍ ኢንተርኔት አውታረ መረብ ጋር በፍጹም የማይገናኝ ተደርጎ የተዘጋ በመሆኑ ከውጭ ዓለም የሚመጣ ማናቸውም መረጃ ሙሉ በሙሉ ይከለክላል። ከዚህም በላይ ተጠቃሚዎች በሚጽፉበት ወቅት ስልኩ በራሱ የቃላት ማረሚያ ስልቶችን በመጠቀም ቃላትን ይለውጣል። ለምሳሌ ኦፓ ወይንም ወንድም የሚለውን ቃል ወደ ኮምሬድ ወይም ጓድ እንዲሁም ደቡብ ኮሪያ የሚለውን ቃል ተላላኪ ሀገር በማለት በራሱ ጊዜ አድሶ ይጽፋል። ይህ መሳሪያ ስልክ ከመሆን ይልቅ የሰሜን ኮሪያ አገዛዝ ዜጎቹ ምን ማንበብ፣ ማወቅ፣ መጻፍና መናገር እንዳለባቸው ሙሉ በሙሉ ለመቆጣጠር የፈጠረው ዘመናዊ የኪስ ውስጥ የክትትልና የቁጥጥር መሳሪያ ነው ተብሏል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪው ቴሌቪዥን ፕሮግራሞች ጋር መልካም ቆይታ